been looking up to you for years, man. አዶናይ ግን አይታችሁታል የሚፋለጠው አንድ ወንድሙ ኢትዮጵያዊ ወንድሙ በሱ ዘንድ እውቅና እንዲያገኝ ነው። አዶናይ እግዚአብሔርን በጣም ቅንስ ሆነ በጣም ማለት ነው። አዶናይን በቃ እንግዲህ ቀደም ሲል የሰማችኋቸው ድምጾች በትላንትናው ዕለት ታዋቂው ዩቲዩበር አይሾስፒድ አዲስ አበባ በተገኘ ጊዜ ኢትዮጵያዊው በማህበራዊ ሚዲያ የሚታወቀው አዶናይ ለኢትዮጵያዊው አይሾስፒድ ምን ያህል ሲለፋ እንደነበረ ቅንነቱና ደግነቱን ነበር ያየነው። በርካቶች ከታዋቂው ዓለም አቀፍ ዩቲዩበር አይሾስፒድ ጋር ራሳቸውን ለማስተዋወቅ ፎቶ ለመነሳት የራሳቸውን ነገር ለማሳየት በሚጥሩበት ታዋቂው ቲክቶከር እየተገፋ እየተመነጫጨቀ ለኢትዮጵያዊው ያደረገው የአዶናይን ቅንነትና ልብ ምን ያህል ጥሩ ሰው እንደሆነ በርካቶችን ቀልብ የገዛ ነበር። በርካቶችንም አሸንፏል። ድጋሜ ወደ ኢትዮጵያውያን ልብ ውስጥ ገብቷል ማለት ይቻላል። ይሄ ታዋቂው ኢትዮጵያዊ ቲክቶከር አዶናይ በቅንነት በፍቅር እንደዚህ ስንመላለስ ፈጣሪም እንደሚያግዘን ነው በርካቶች የሚገልጹት። ብዙዎች በጣም በስሜት ነው ሲገልጹ የነበረውና ምንም ሂሳብ የሌለበት ቅንነት የተሞላበት ሰውን ለማገዝ ያደረገውን ጥረት ነው የገለጹትና እሱን አስመልክቶ ማን ምን አለ እንዴትስ ገለጹት አዶናይን የሚለውን ሰፊ ሐሳብ እናነሳለን። የጭላሎ ቲዩብ ነው። ጭላሎ ቲዩብን ሰብስክራይብ በማድረግ ቤተሰቡ ነው። አዶናይ ግን አይታችሁታል የሚፋለጠው አንድ ወንድሙ ኢትዮጵያዊ ወንድሙ በሱ ዘንድ እውቅና እንዲያገኝ ነው። ይሄ እኮ መባረክ እኮ ነው። እግዚአብሔር ምስክሬ ነው። እኔ በዚህ በጣም ነው የምቀናበት። በቃ በምድር ላይ የሰው ልጅ ሲኖር ማሳየት ያለበት ፍቅር ነው። የሱ ደግሞ የሆነ ካልኩሌትድ የተደረገ ፍቅር አይደለም። ለዛ ነው አዶናይን ማከብረው የምወደው። ብዙ የምወዳቸው ሰዎች አሉ። አዶናይ አቴንሽኔን በጣም ይስባል። በየቀኑ ልሰራ እችላለሁ ስለሱ እየነቀስኩ ያው ብዙ ነገር ይላል። የኛ ሰው ምንም ሰው ምን ይላል በሚለው ሳይሆን ማላረጋው በጣም መልካም ደግነትን አይቻለሁ እሱ። ይሄኛው ግን ሁሉም ሰው የመሰከረለት ነውና ትረስሚ ይሄ ልጅ እግዚአብሔር ከሰማይም ከምድርም የማይዘጋ በር ነው የሚሰጠው። ለምን የሰዎችን በር የሰዎችን እድል የሚከፍት ነው። ለሰዎች መልካም ለማድረግ የሚሮጥ ነው። ከራሱ በላይ ለሰዎች ብዙ ነገር እንዲሆን እንዲሳካ የሚፈልግ ልጅ ነውና እግዚአብሔር ከደጎች ጋር ደግ ነው ይላል፣ ከቅኖች ጋር ቅን ነው፣ ከጠማማችሁም ጋር ጠማማ ነው ይላል እግዚአብሔር። ካላይገርማችሁ ታሚንስ እግዚአብሔር እንደ ልባችን መሻትና ድርጊት ነው የሚሰጠን ማለት ነው። አዶናይ እግዚአብሔርን በጣም ቅንስ ሆነ በጣም ማለት ነው። አብዛኛውን ክፍሎች እያየሁት ነበርና 4 ሚሊዮን ተከታይ እንዳለው የኢትዮጵያዊ ኢንፍሉዌንሰር እንደመሆነ እንደዛ እየተመነጫጨክ እየተገፋ ምናምን ምንም ሳይሰማ እኔ የተሰማኝ ስሜት ነው። ምንም ሳይሰማ አንድ በአንድ ለልጁ እያስተረጎምክ እግዚአብሔርን በጣም ቅን ሰው ነህ። እንግዲህ ትላንትና ታዋቂው ዩቲዩበር አይሾስፒድ አዲስ አበባ ገብቶ እጅግ አስገራሚ እንቅስቃሴዎችን አስገራሚ ትዕይንቶችን ለዓለም ሕዝብ አሳይቷል። በዩቲዩብ ቻናሉ 48.6 ሚሊዮን በላይ ተከታዮች ያሉት ታዋቂው አሜሪካዊ ዩቲዩበር ዳረን ዋትኪንሰን ጁኒየር አይሾስፒድ እንግዲህ ትላንትና አዲስ አበባ ላይ ተምነሽንሿል። ኢትዮጵያ የምታምር ሀገር መሆኑን ለዓለም አሳይቷል ማለት ነው። ሌላ አንድምታ ለዓለም ጨምሮልናል ማለት ይቻላል። በዚህ ሂደት ውስጥ እነ አዶናይ ያደረጓቸው እንቅስቃሴዎች የአዶናይ ልብ ደግሞ ለበርካቶች ቅንነትን እንዳስተማረ መገንዘብ እንችላለን። ለኢትዮጵያዊው አይሾስፒድ በቋንቋ በማስተርጎም እሱ እንዲታወቅ እንዲያልፍለት ለማድረግ አዶናይ ያደረገው ጥረት ቀላል የሚባል አይደለም። አዶናይ ዝነኛ ነው። የራሱን ክብር ጠብቆ ዝም ማለት ይችላል። ግን ለወንድሙ ያለው ቀናይነት በእውነት ከልብ ብዙ ሰዎች ውስጥ ገብቶ ሀሳብ እንዲሰነዝሩ አድርጓል። በነገራችን ላይ ትላንትና በነበረው በቀጥታ ስርጭት አይሾስፒድ ከ260 ሺህ በላይ ሰዎች በቀጥታ ተመልክተውታል። የቀጥታ ስርጭቱን የተመልካቾቹ ቁጥር ያ ቪዲዮ ማለት ነው 9.9 ሚሊዮን በላይ ተሻግሯል። ታዋቂው ዩቲዩበር አይሾስፒድ በርካታ ቦታዎችን ጎብኝቷል። በቱሪዝም ሚኒስትሯ ሰላም
ድራማዊ ካሳ አቀባበል ተደርጎለታል። የአድዋ መታሰቢያ ሙዚየምን በባዶ እግሩ ጎብኝቷል። የተለያዩ ባህላዊ ውዝዋዜዎችን፣ ጭፈራዎችን ሞክሯል። የኢትዮጵያን ቁርጥ ስጋን ጭምር ለመመገብ ሞክሯል። አስገራሚ ነበሩ። እስኪ አዶናይ ልባቸውን የገዛቸው ኢትዮጵያውያኖች ምን አሉ? እንዲህ በፍቅር ነው መመላለስ ያለብን። አዶናይ ፍቅር አስተምሮናል፣ ለሌላ ሰው መኖርን አስተምሮናል ብለው ያሉ ሁለት ሀሳቦችን እስቲ እናድምጥ። አዶናይን በቃ በኢየሱስ ሰው ለልጁ ሊያደርግ የሚችለውን ነገር እንደዛ ያ ሁሉ ሰዎች እየተገነጠሉ ሲወረወሩ ከሱ ጋር ፎቶ ለመነሳት ምን ለማለት አጠገቡ ደርሶ ሂድ ድንኬር በቃ ለዛ ልጅ ለማሳካት ብቻ ነበረ ስለ ልጁ ሳይብራራለት ምናምን እንዴት አንጀቴን እንደበላው በኢየሱስ እና በእውነት በጣም ምስኪን ሰው ነው አዶናይ። ምን አይነት ሰው ነህ? በአላህ ምን አይነት ሰው ነህ? ዋው ማሻአላህ። አቡ አላህ ይጠብቅ። እውነት አላህ ይጠብቅ። በጣም 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 የምትገርም ካይንድ የሆንክ ሰው አላህ ልብህን አይቀየርበት። እንግዲህ ቀደም ሲል የሰማችኋቸው ድምጾች በትላንትናው ዕለት ታዋቂው ዩቲዩበር አይሾስፒድ አዲስ አበባ በተገኘ ጊዜ ኢትዮጵያዊው በማህበራዊ ሚዲያ የሚታወቀው አዶናይ ለኢትዮጵያዊው አይሾስፒድ ምን ያህል ሲለፋ እንደነበረ ቅንነቱና ደግነቱን ነበር ያየነው። በርካቶች ከታዋቂው ዓለም አቀፍ ዩቲዩበር አይሾስፒድ ጋር ራሳቸውን ለማስተዋወቅ ፎቶ ለመነሳት የራሳቸውን ነገር ለማሳየት በሚጥሩበት ታዋቂው ቲክቶከር እየተገፋ እየተመነጫጨቀ ለኢትዮጵያዊው ያደረገው የአዶናይን ቅንነትና ልብ ምን ያህል ጥሩ ሰው እንደሆነ በርካቶችን ቀልብ የገዛ ነበር። በርካቶችንም አሸንፏል። ድጋሜ ወደ ኢትዮጵያውያን ልብ ውስጥ ገብቷል ማለት ይቻላል። ይሄ ታዋቂው ኢትዮጵያዊ ቲክቶከር አዶናይ በቅንነት በፍቅር እንደዚህ ስንመላለስ አይሾስፒድ የተሳካ ቆይታ አድርጎ ጉዞውን አጠናቋል። በዚህ ሂደት ውስጥ ብዙ ያተረፍናቸው አሉ። እንደ አዶናይ ቅንነትን ልንማር ይገባል የሚሉ ብዙ ሰዎች አሉ። ጭላሎ ቲዩብን የተከታተላችሁት ሰብስክራይብ ያላደርጋችሁ ሰብስክራይብ በማድረግ ቤተሰቡ